እጅግ ደስ ይላል። እኔ ግን የምመርጥልሽ ባርኮቴን ነው። በጣም ደስ የሚል ልጅ ነው። ስለዚህ ከሱ ጋር ብትሆኝ እኔ ራሱ ደስ ይለኛል በማለት እንግዲህ አደይንም ምርጫዋ እንደሆነ አደይ ተናግራለች። በጣም መልካም ልጅ ነው። ስለዚህ እነግረዋለሁኝ በማለት እንግዲህ ተስማምታለች ማለት ነው። ሌላው ዴብ ነው። ለምንድን ነው እንደዚህ የተጫወታችሁብኝ በማለት እንግዲህ አደይ ላይ በጣም ጮሆባታል ማለት ነው። ምክንያቱም እኔ ደጋግሜ ነግሬሽ ነበረ፣ ግን አንቺን ለምንድን ነው እንደዚህ እንድሆን አይፈረርሽብኝ በማለት እንግዲህ አደይ ጋር ዴብ ተነጋግሯል ማለት ነው። እሷም ደግሞ አንተ ፍቅር እጅግ በጣም ትወዳለች፣ ስለዚህ እኔ ከዚህ በኋላ መሰቃየት አልፈልግም፣ ስለዚህ እኔ ከባርኮቴ ጋር ነው መቀጠል የምፈልገው ተወኝ በማለት እንግዲህ ግልጹን ተናግራለች ማለት ነው። እውነት ለመናገር ለለምለም ስትናገር ለባርኮቴ ለጊዜው ምንም ያክል የቅንጣት ያክል የፍቅር ስሜት የለኝም፣ እንደ ወንድሜ ነው የማየው፣ ግን ደግሞ እጅግ በጣም መልካም ሰው ነው ብላ ተናግራለች ማለት ነው። ያ ማለት ቆይቼ ማፈቅር እችላለሁ የሚለውን ሀሳብ ነው የወሰደችው። ስለዚህ ከዴብ ጋር ከሆነች ግን ያው ፍቅር የምታደርስባትን ስቃይ መቋቋም ስላቃታት ነው ማለት ነው። ስለዚህ ያው ባርኮቴን ምርጫዋ አድርገዋለች ማለት ነው። እንግዲህ ባርኮቴ ደግሞ የመጀመሪያው ፍቅረኛ መታ እኔ ከዚህ ቦታ ሁልጊዜ እመጣለሁ፣ በሳምንት አንዴ ቤት የሩቅ ቢሆንም ግን እመጣለሁ፣ አንተና እኔ ያሳለፍንበትን ትዝታ ስላለብኝ ሁልጊዜ ደግሞ አገኘሃለሁ ብዬ ስለማስብ እመጣለሁ፣ ዛሬ እንዴት እዚህ ቦታ አገኘሁ በማለት እንግዲህ እሷም ጠይቀው ነበረ። ባርኮቴ እንግዲህ ለመጀመሪያ ጊዜ ፍቅሩን ሊገልጽለት አደይን የወሰዳት በመጀመሪያ ፍቅረኛው ከተለያዩበት ቦታ ከሚገናኙበት ቦታ ነበር አደይን እዟት የሄደው ማለት ነው። ስለዚህ አደይ ልክ ከሄደች በኋላ ነው እንግዲህ የድሮ ፍቅረኛዋ ልታገኘው የቻለችው። ስለዚህ በባለፈው ጊዜ አብሮኝ ያየኸው ሰው ዘመዴ ነው እንጂ እኔ አግብቼ አይደለም፣ ስለዚህ ያክስቴ ልጅ ነው፣ እኔ አሁንም ወዳለሁኝ፣ ሁልጊዜ ይህን ቦታ አንተን አገኛለሁ ብዬ እመጣለሁ፣ ዛሬ ግን ተገናኘን፣ እጅግ በጣም ደስ ይላል፣ ፍቅረኛ አለህ ወይ ብላ ደግሞ ጠይቀው ነበረ። ፍቅረኛ የለኝም በማለት እንግዲህ ባርኮቴ መልሶላታል ማለት ነው። ስለዚህ አብረን መሆን እንችላለን በማለት እንግዲህ የድሮ ፍቅረኛው ጋር የተስማማ ይመስላል ማለት ነው። ግን ደግሞ ሳያት ምንም ደረቅ ነገር ነች ማለት ነው። እኔ ከአደይ ጋር ነው የምመኝለት ማለት ነው። ደረቅ የሌለ ደረቅ ነገር ነች ስትታይ ራሱ ማለት ነው። ስለዚህ አደይ ነች እጅግ በጣም ትቦንሳታለች ማለት ነው። እና ሌላው ደግሞ እንግዲህ ሊዲያ ለምለም ጋር ሄዳ ነበር፣ ተጣልተዋል። ምክንያቱም ውሃ አንጭልኝ በማለት ታዛታለች። የሰጠቻት ውሃ ደግሞ ጨው ጨምራበት ስለነበረ ያንን ውሃ መልሳ ሊዲያ ላይ ለምለም ላይ ትደፋበታለች። ከዛ በኋላ ኤላ ደግሞ በጥፊ ሊዲያን ያጮላትና ውጭልኝ ከቤቴ በማለት እንግዲህ ከቤት አስወጥቷት ነበረ። እንደገና ያው ከነ ሊዲያ ቤት ሂዳ ለምለም በሄደችበት ሰዓት እዚያ ጋርም ተጣልተው ነበረ ማለት ነው። ብቻ ብዙ ነገሮች ሆነዋል። ግን ደግሞ ለምለም ራሷን ማስከበር የምትችል ጀግና ነች ማለት ነው። ሲቀጥል እንግዲህ በስተመጨረሻ ያው ዴብም እንዲሁም ደግሞ ባርኮቴ ልብሳቸውን ጠቅላለው ሊወጡ ተነስተዋል ማለት ነው። ዴብ ከዚህ ቤት መቀመጥ ከዚህ በኋላ አልፈልግም፣ ከአንድ ላይ ከባርኮቴ ጋር መቀመጥ በፍጹም አልፈልግም፣ እሄዳለሁ በማለት እንግዲህ ተነስቷል። እንግዲህ ባርኮቴም ደግሞ ልብሱን በቦርሳ አድርጎ እሱም ለመሄድ ተነስቷል። እሱ ግን መሄድ የፈለገው እርግጠኛ ነኝ ከድሮ ፍቅረኛው ጋር ይመስለኛል ማለት ነው። ግን ደግሞ ሌላ አማክሮት ነበረ ባርኮቴ ማለት ነው። የድሮ ፍቅረኛው እንደመጣች በቃ እሷን ተቀበላታ፣ ዋናው አደይን ፍቅር ጠይቃት እምቢ ካለች ምንም ማድረግ አችልም፣ እሺ ብትል ነበረ ብዙ ነገሮች የሚበላሹ። ስለዚህ አይሆንም እስካለች ድረስ አንተ ከመጀመሪያዋ ፍቅረኛ ጋር መቀጠል ትችላለህ በሚለው እንግዲህ አማክሮት ነበረ። እሱን ሰምቷል። ስለዚህ ያው ባርኮቴ እንግዲህ የመጀመሪያው ፍቅረኛ እንትን ብሏል ማለት ነው። ግን ደግሞ አደይ እንደምትወደው ፍላጎት እንዳላት ስትነግረው በእርግጠኝነት ወደ አደይ ይመለሳል የሚል ሀሳብ አለኝ እንጂ ወደ መጀመሪያው ፍቅረኛው ወይንም ደግሞ እንደዚህ ድርቅ ያለች እርግጠኛ ነኝ ፈልጎ ይሄዳል ብዬ አላስብም። አይኖ ብቻ አላቅም ማለት ነው። ስለዚህ እኔ ግን ምኗም እንትን አላለችኝም ማለት ነው። ስለዚህ ምንም ከአደይ ጋር ምንም አትወዳደርም። ስለዚህ አደይን ይመርጣል ወይንስ ደግሞ ከዚቹ ጋር ይቀጥላል? እስኪ ኮሜንት ላይ ሀሳብ አስተያየታችሁ ማስቀመጥ ትችላላችሁ። እንግዲህ ያው ለምለም ደግሞ ኤላ እጅግ በጣም ደስ የሚል ምሽት አድርጎላታል።
ልደቷን አክብሮላታል። እንዲሁም ደግሞ በጣም የሚያምር ቀሚስ ስጦታ ገዝቶላታል ማለት ነው። ሰፕራይዝ አድርጓታል። እጅግ በጣም ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። እና ይሄንን ይመስላል እንግዲህ በ38 ፓርት ላይ የታየው ይሄንን ይመስላል። እጅግ በጣም ደስ የሚሉ ነገሮች አሉ። ያው ዴብ እንግዲህ ይወጣል ወይስ አይወጣም እዚያ ቤት የሚለውን ነገር አብረን የምናይ ይሆናል ወደፊት። እንዲሁም ደግሞ አደይ እንደምትወደውና ፍላጎት እንዳላት ለባርኮቴ ትነግረዋለች። በጣም ብዙ ነገሮች ይቀየራሉ ማለት ነው። እና ውድ ቤተሰቦቼ ሁላችን በጉጉት እንጠብቃለን። በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።